የኦሮሞ ነጻነት ሰራዊት ወይም መንግስት ኦነግ ሸኔ ብሎ የሚጠራው ኃይል ህወሓት ፈጥሬዋለሁ ካለው ጥምረት ለምን ራሱን አገለለ? ስለዚህ ጉዳይ ለእናንተ የምናቀርብላችሁ መረጃ አለ። ሌሎች በርካታ መረጃዎች አሉ። ተከታተሉን። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስላላችሁ እናመሰግናለን። በጃልመሮ የሚመራው ወይም በኩምሳ ድሪባ የሚመራው የኦሮሞ ነጻነት ሰራዊት በዛሬው ዕለት መግለጫ አውጥቷል። በዚህ መግለጫ ላይ ህወሓት ከሌሎች የታጠቁ ኃይሎች ጋር ፈጥሬዋለሁ ያለውን ጥምረት በእጅጉ ኮንኗል። በዚህ ሳምንት ውስጥ የህወሓት ጽህፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ከተሰብሳቢዎች ጋር ባደረጉት ውይይት ከተለያዩ ታጣቂ ኃይሎች ጋር ድርጅታቸው ጥምረት ስለመፍጠሩና ብቻውን አዲስ አበባ እንደማይገባ ገልጸው ነበር። ከነዚህም ኃይላት መካከል አንደኛው የኦሮሞ ነጻነት ሰራዊት ነው። ከኦሮሞ ነጻነት ሰራዊት ጋር የነበራቸው ጥምረት ከዚህ ቀደም በትግራይ ጦርነት ወቅት የተስተዋለ እንደነበር ሁላችሁም የምታስታውሱት ነው። በተለይም በከሚሴ በኩል በነበረው ውጊያ ወቅት የኦሮሞ ነጻነት ሰራዊት ነን ያሉ ታጣቂ ኃይሎች በአካባቢው ገብተው ተቆጣጥረው ለተወሰነ ጊዜ ቆይተው እንደነበረ የሚታወስ ነው። በውጭ ሀገር የሚገኙ የኦሮሞ ነጻነት ሰራዊትና የህወሓት ተወካዮች ጥምረት መፍጠራቸውና አዲስ አበባን ከበናታል ስለማለታቸው ያን የተዘገበ ሀቅ ነው። ከዛ ወዲህ የሁለቱ ድርጅቶች ጥምረትና አብሮ የመስራት ሂደት በእጅጉ የተቀዛቀዘና እንዲያውም የተረሳ እንደነበር የሚታወስ ነው። ወይዘሮ ፈትለወርቅ ገብረ እግዚአብሔር ስለ ህወሓት ብቻውን ወደ አዲስ አበባ ይገባል ወይስ አይገባም ስለሚለው ጉዳይ ሲናገሩ በርካታ ኃይሎች የነርሱን እንቅስቃሴ ወይም ደግሞ በነርሱ ስር ያለውን እና ራሱን የትግራይ መከላከያ ኃይል ወይም ቲዲኤፍ ብሎ የሚጠራው የታጠቀ ኃይል ብቻውን እንደማይገሰግስ ይልቁንም ተባባሪ የታጠቁ ኃይሎች እንዳሉ ከነዚህም ውስጥ ኦነግ እና ፋኖ ታጣቂዎች ተጠቃሽ ስለመሆናቸው ተናግረው ነበር። እንግዲህ ከዚሁ ጋር በተገናኘ ኦላ መግለጫ አውጥተዋል። ወይም ደግሞ የኦሮሞ ነጻነት ሰራዊት ኦላ የሚለው የእንግሊዘኛ ምህጻረ ቃሉ ነው። ይሄ መግለጫ ላይ የትግራይ ህዝብ ነጻ አውጪ ግንባር ሲል ነው የጠራው። ህወሓትን በኦሮሞ ህዝብ መካከል ክፍፍል ለመፍጠር የሚያደርገውን ጸረ ህዝብ ሴራ በእጅጉ እንቃወማለን ሲሉ ነው የገለጹት። የህወሓት አመራሮች ኦሮሞን ከሌላው ኦሮሞ ጋር ለማጋጨት የሚያደርጉት ጥረት ፈጽሞ ተቀባይነት የሌለውና አደገኛ አካሄድ ነው። እኛ እንደዚህ አይነት ጸረ ህዝብ ፖለቲካ ውስጥ መቼም ቢሆን አንገባም በማለት አመላክተዋል። በአሁኑ ወቅት በተለያዩ መድረኮችና የሚዲያ አውታሮች የተሰራጩ ያሉትን የትስስርና የጥምረት ትርክቶችን አስመልክቶ የኦሮሞ ነጻነት ሰራዊት አቋም ወስዷል በማለት አቋማቸውን ዘርዝሯል። ከነዚህም ውስጥ የኦሮሞ ህዝብ ትግል የራሱን ነጻነትና ጣፈንታ በራሱ የሚወስን እንጂ በሌሎች ኃይሎች የጠባብ ስልት ሰሌዳ ላይ እንደመጠቀሚያ የሚመደብ አይደለም። የህወሓት አመራሮች በህዝባችን መካከል ጥርጣሬና መከፋፈልን ለመፍጠር እንዲሁም ኦሮሞን ከሌላው ወንድም ህዝብ ጋር ለማነሳሳት የሚደረግ ማንኛውም እንቅስቃሴ የተጋለጠና ርካሽ ሴራ ነው። የተንኮል ፖለቲካና ከፋፍለ ግዛ ስልት ተቀብሯል በማለት የኦሮሞ ነጻነት ሰራዊት ባወጣው መግለጫ ላይ አመልክቷል። የኦሮሞ ነጻነት ሰራዊት የትኛውንም የጥፋት ጂኦፖለቲካዊ ተንኮልና ተቋማዊ ህልውናን ብቻ ታሳቢ ያደረገ ኦፖርቹኒስት ወይም ደግሞ የአድርባይነት አካሄድ በጥብቅ ይቃወማል። እኛ በህዝቦች የደም መቃብር ላይ የሚገነባ የጥቅም ትስስር ውስጥ ፈጽሞ አንገባም በማለት ነው ያመለከተው። በመጨረሻም ይሄው ኃይል ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣው ኃይል የለም በማለት አመልክቷል። በፍጹምም አይኖርም ብሏል። እንግዲህ በዚህ መግለጫ ዙሪያ አንዳንድ ወገኖች ጥያቄ ያነሱ ይገኛሉ። በህወሓት ድጋፍ እየሰጡ ባሉ ወገኖች ዘንድ ይሄ ደብዳቤ የውሸት ደብዳቤ ነው፣ በኤአይ ቼክ አድርገን ኦላ ይሄን ደብዳቤ አላወጣም ሲሉ እየተናገሩ ነው። እንግዲህ ይሄን ደብዳቤ ለማስተባበል ጥግ ድረስ እየተኬደ ነው ያለው። በመንግስት በኩል ባሉ ደጋፊዎች ዘንድም ይሄ መግለጫ መውጣቱ በእጅጉ አስደስቷቸዋል። በጣምም
አንጀት አርስ አቋም ነው በማለት ከዚህ ቀደም የጎንደር ፋኖ ያወጣው መግለጫ ህወሓትን በተመለከተ ማለት ነው፣ ህወሓትና ሻዕቢያን በተመለከተ ያወጣው መግለጫ ከዚህ ጋር በእጅጉ የሚቀራረብና ሁለቱም የወሰዱት አቋም በእጅጉ የሚደገፍ ነው በማለት ነው ያመለከቱት። እንግዲህ በሁለት ወገኖች ዘንድ ውዝግብን የፈጠረ መግለጫ ነው ይሄ መግለጫ። እንግዲህ የህወሓት ሰዎች ኦላ እኛን ይደግፈናል፣ እኛ ጋር በትብብር ይሰራል ሲሉ ምን ማለት እንደሆነ ራሳቸው ናቸው የሚያውቁት። ዞረም ቀረም ግን ይሄ ጥምረት ቢመጣም ከሌላ ትርምስ ከመፍጠር ባሻገር የሚፈይደው ጥቅም አለ ወይ የሚለውን እንግዲህ ያው ጊዜው ሲደርስ አብረን የምናየው ይሆናል። ባጭሩ ግን ይህ መግለጫ እንግዲህ ከሰሞኑ ሲንሸራሸሩ የነበሩ ከጽምዶ ባለፈ ያሉ ጥምረቶችን በእጅጉ የነቀነቀና የነካካ ነው። ህወሓት እንዲያውም ወዳጅ በእጅጉ እያጣች ያለችበት ወቅት ነው የሚል አስተያየትም እንዲሰጡ ያስገደዳቸው በርካቶችን ነው። ሌሎች መረጃዎች ካሉ በዚህ ጉዳይ ዙሪያ ይዘን የምንቀርባቸው ነገሮች ይኖራሉ። ሌሎች አዳዲስ ነገሮች ሲኖሩ ማለት ነው። ወደ ሳልሳይ ወያነ ትግራይ ደብዳቤና ጥሪ ነው እና የምንሄደው በአማርኛ ቋንቋ እየሰሩ ባሉ ሚዲያዎች ዘንድ ትኩረት የሳበው ጉዳይ ሳልሳይ ወያነ ትግራይ የተሰኘው ፓርቲ ለጠቅላይ ሚኒስትር አብይ አህመድ የጻፈው ግልጽ ደብዳቤ ነው። እንግዲህ በዚህ ግልጽ ደብዳቤ ላይ እንግዲህ ስለ ጦርነት አውዳሚነት በተለያየ ጊዜ ስለታየው የጦርነት አውዳሚ ስለመሆኑ ያለው እውነታ የተለያዩ ነገሮችን በእጅጉ ይጠቃቅሳል። በመግቢያው ላይ የኢትዮጵያ መንግስት ጦርነትን ለማስቀረትና ሰላምን እንዲረጋገጥ ከተፈለገ የትግራይ ህዝብ እውነተኛና ህዝባዊ የሆኑትን ሰብአዊ፣ ህገ መንግስታዊና ፖለቲካዊ ጥያቄዎች ከተለያዩ አካላት ጋር በማያያዝ ማጓተትና አለመመለስ በአስቸኳይ አስቁሞ የትግራይ ህገ መንግስታዊ ግዛትና ከጦርነቱ በኋላ የተተከሉ ህገ ወጥ መዋቅር በአስቸኳይ አፍርሶ ህግ እንዲከበርና ወደ ነበረበት እንዲመለስ ማድረግ፣ በጦርነቱ ምክንያት የተፈናቀሉና የተሰደዱ በመቶ ሺዎች የሚቆጠሩ የትግራይ ተወላጆችን ያለምንም መስተጓጎልና ስጋት ሰብአዊ መብቶቻቸው ተጠብቆ ወደ ቀድሞ ቀያቸው በአስቸኳይ መመለስና በዘላቂነት ማቋቋም፣ ቀጥታ ለትግራይ ህዝብ የዕለት ተዕለት ኑሮ ወሳኝ የሆኑትን ማህበራዊና ኢኮኖሚያዊ መሰረታዊ አገልግሎቶችን ፍትሃዊ የበጀት ክፍፍልን ጨምሮ ያለምንም ቅድመ ሁኔታና ገደብ ሙሉ በሙሉ ስራ ላይ እንዲውሉ ማድረግ ሲገባ እነዚህን እውነተኛ የህዝብ ጥያቄዎች ከተለያዩ የፖለቲካ ጥቅሞችና አካላት በተለይ ከህወሓት ጋር በማያያዝ ወይም በማሽመድመድ አለመመለስ ለሌላ ጦርነት መቀስቀስ ትልቁ ምክንያት እየፈጠረ መሆኑን ታውቆ መንግስት ከጦርነት አማራጭ ወጥቶ በሰላማዊ መንገድና በውይይት ለችግሮቹ እውነተኛ ምላሽ እንዲሰጥ የጸና የሰላም ጥሪያችንን እናቀርባለን በማለት አመልክቷል። ይሄ ደብዳቤ ወይም የግልጽ ደብዳቤ በዋናነት ኢህአፓ ያወጣው መግለጫ ጋር በእጅጉ ተቀራራቢ ነው። ምክንያቱም ኢህአፓ ጦርነት እንዳይቀሰቀስ በሚል በእጅጉ መንግስትን የሚጎነትል አይነት መግለጫ ነው ያወጣውና በርካታ የመንግስት ደጋፊዎችና አመራሮች ዲያቆን ዳንኤል ክብረትን ጨምሮ አስተያየት እንዲሰጡበት ያደረገ ነው። ይሄ እንግዲህ ይሄ ደብዳቤ የዛ ጋር በእጅጉ የተሳሰረ ነው። ጦርነቱን እናንተ ናችሁ ለመቀስቀስ እየሞከራችሁ ያላችሁ፣ እንደዚሁም ደግሞ የእጅ አዙር የጦርነት ነጋሪት እየመታችሁ ያላችሁ እናንተ ናችሁ በማለት ይኮንናል ማለት ነው። የሳልሳይ ወያነ ደብዳቤ ማለት ነውና እንግዲህ ይሄ ደብዳቤ ምላሽ ያገኛል ወይስ እንደተለመደው እንደዚሁ የሚዲያ ፍጆታ ብቻ ሆኖ ያልፋል የሚለውን አብረን የምናየው ይሆናል። እዚህ ደብዳቤ ላይ በአጽንኦት ተሰጥቶት ያየነው የፌዴራል መንግስቱ ህወሓትን ለማጥፋት ወይም ህወሓትን ለማዳከም በሚል ምክንያት የትግራይን ህዝብ አብሮ አጃምሎ ስቃይ ውስጥ እየከተተው ነው የሚል አይነት አንድምታ ያለው ሐሳብ ነው የተነሳው። ይሄ ሐሳብ እንግዲህ ከዚህ ላይ በእጅጉ ተዘርዝሮ ተቀምጦ ይገኛል። የምዕራብ ትግራይም ወይም የወልቃይት ጠገዴን አካባቢ ያሉ ይኖሩ የነበሩ በአሁኑ ሰዓት ተፈናቃይ የሆኑ ወገኖችን ወደ ስፍራው ለመመለስ ቁርጠኝነት አለመኖሩን ይጠቅሳል በዚህ ደብዳቤ ላይ።
እና ምላሽ እንዲሰጥበትና በአስቸኳይ እነዚህ የጦርነት ነጋሪት የመጎሰም አካሄድ በአስቸኳይ መቅረት እንዳለበት ነው እንግዲህ ያመላከተው ይሄ ፓርቲ። ምን አይነት ምላሽ ያገኛል የሚለው አሁንም አብረን የምናየው ይሆናል። በሌላ በኩል ግን ትኩረት ያልተሰጠው አንድ ደብዳቤ አለ። ሳልሳይ ወያነ ትግራይ የጻፈው ነው። አሁንም ይሄ ደብዳቤ በትግርኛ ነው የተጻፈው። እንግዲህ ጥሪ ያቀርባል ማለት ነው እና እንግዲህ በትግራይ አንዣቦ ያለውን የጦርነት ደመና ለመግፈፍ የተለያዩ ጥረቶችን እንዲያደርጉ በሚል ለሃይማኖት ተቋማትን ጨምሮ ለአገር ሽማግሌዎች፣ ለሚዲያዎች፣ ለሲቪል ሰርቫንት ወይም ደግሞ የመንግስት ሰራተኞች፣ ለትግራይ ጸጥታ ኃይሎች እንግዲህ የተጻፈ ይሄ ጥሪ ነው ወይም ደብዳቤ ነው። ስለ ጦርነት አስከፊነት እዚህ ላይ ይዘረዝራል። ስለ በህዝቦች ላይ ስለሚያደርሰው እልቂት የተለያዩ ጉዳዮችን በኃይል ይጠቅሳል ማለት ነው። እንግዲህ በመጨረሻ ላይ የሚያነሳው ነገር ምንድነው? ጦርነትን እየጎሰማችሁ ያላችሁ አካላት ሰከን ብላችሁ እንድታስቡና እኛ ያዝነውን አቋም ማለትም የጦርነት ነጋሪት መጎሰም ይቁም፣ ውይይት ይጀመር የሚለውን አቋም ከኛ ጋር ሆናችሁ እንድትደግፉ እንግዲህ ከዚህ ቀደም ያልተሞከረውን ስልጡን የሆነ የድርድር መንገድ በዋናነት ይዛችሁ ህዝቡን ከጦርነት እንድታስቀሩ በአስቸኳይ እንለምናችኋለን የሚል ሐሳብ ነው እንግዲህ የተነሳው። ይሄም ራሱ ምን አይነት ቅቡልነት ያገኛል የሚለውን እንግዲህ አብረን የምናየው ይሆናል። በሌላ በኩል በዛሬው ዕለት በአዲግራት ከተማ የሕክምና ባለሙያዎች ለእስር ተዳርገው እንደነበረ መረጃዎች አመልክተዋል። እነዚህ ሐኪሞች እንግዲህ ሶስት ናቸው። ዶክተር መርሃዊ ኪዳነ፣ ዶክተር አለም ሀጎስና አንድ ደግሞ ካሳይ የተባለ የሕክምና ባለሙያ ነው። ዶክተር መርሃዊ የቀዶ ጥገና ሕክምና ባለሙያ ሲሆን ዶክተር አለም ደግሞ ከአጥንት ጋር የተገናኘ ሕክምና ላይ የሚሰሩ ሰው ነበሩ። በጸጥታ አካላት እነዚህ ሐኪሞች ወይም ደግሞ እነዚህ ሕክምና ባለሙያዎች ለእስር ተዳርገው ነበረ። የተነገራቸው ነገር እንግዲህ በአጠቃላይ ህዝቡ ይሄ መከተል የሚባል ወይም ደግሞ ለጦርነት ዝግጅት የሚደረገውን እንቅስቃሴ አደናቅፋቸዋል የሚል ጥያቄ ነበር የቀረበላቸው። ይፋዊ ክስ አልቀረበላቸውም ነበረ። ነገር ግን ማንኛውንም አይነት ማለትም አስፈላጊ የሆነ የህግ ሂደት ሳያከናውኑ ወይም ሳያልፉ ነበር ለእስር የተዳረጉት ማለት ነው። ለሰዓታት በዚህ ሁኔታ የቆዩት እነዚህ የህክምና ባለሙያዎች ውስጥ ዶክተር መርሃዊ ኪዳነ ከእስር ተፈተዋል። ነገር ግን ሁለቱ ወይም ዶክተር አለም ሀጎስና ካሳይ ከእስር ስላለመፈታታቸው ነው እንግዲህ የተነገረው። እነሱም ይፈታሉ የሚል ተስፋ እንዳለ ነው እንግዲህ የተነገረው። በሌላ በኩል አንድ ሳጅን ጣዕመ የተባለ የአርሚ 50 የቲዲኤፍ አባል የሆነ ሰው በቁጥጥር ስር ውሏል የሚል መረጃ ነው ያለው። በአዲጉዳም ከተማ በሚገኘው የማህበረሰብ አቀፍ ፖሊስ ጣቢያ ውስጥ የሰላም ሰራዊት ሆኖ ይሰራ የነበረ ግለሰብ ነው። ይህ ግለሰብ ኤርትራውያንን በህገወጥ መንገድ በድንበር በኩል በማዘዋወር በከፍተኛ ደረጃ ስሙ የሚጠቀስ ግለሰብ እንደሆነ ሲነገር፣ በተለይም ደግሞ በአዲጉዳም ከተማ ውስጥ ወጣቶችን በማፈስና በማሰር ህዝብን በማንገላታት በተለያየ መልኩ የታወቀ ግለሰብ ነው ተብሏል። ይህን ግለሰብ በተመለከተ ስከታተለው ነበረ ያለው የትግራይ ሰላም ኃይል በቁጥጥር ስር አውየዋለሁ ሲል ገልጿል። እንግዲህ ይሄ ግለሰብ በቁጥጥር ስር ስለመዋሉ ነው እየተነገረ ያለው። እንግዲህ በመንግስት በኩል ምንም አይነት የቀረበ ምላሽ የለም።
በደቡብ ምስራቅ ዞን ህንጣሎ ወረዳ ደንጎላት ከተማ ውስጥ የአንበሳ ባንክ ሰራተኛ የሆነው ወጣት አሸናፊ አማረ ከትናንት በስቲያ ንጋት ወይም ጠዋት ላይ በስራ ቦታው ላይ በነበረበት ወቅት በታጣቂዎች ስለመወሰዱ ተነግሯል። ወጣቱ ለእስር የተዳረገው በፌስቡክ ላይ ህወሓትን የሚቃወም ጽሁፍ ትጽፋለህ፣ ከአዲስ አበባ ያሉትንም ኃይሎች ትደግፋለህ በሚል ምክንያት እንደሆነ ተነግሯል። እስካሁን ወዴት እንደገባ ይሄ ወጣት የታወቀ ነገር የለም። ቤተሰቦቹ በእጅጉ ጭንቀት ውስጥ እንደሚገኙ ነው የተመላከተው። በሌላ በኩል ደግሞ አንድ መረጃ አለ። ይሄን መረጃ እንግዲህ ለእናንተ እናጋራለን። ዶክተር ደብረጽዮን ገብረ ሚካኤል በትላንትናው ዕለት ከመቀሌ ወጣቶች ጋር ውይይት አድርገው ነበረ ተብሏል። እንግዲህ ብዙዎቹ የመቀሌ ከተማ ውይይቱን በትክክለኛ መንገድ ከመቀሌ ከተማ ነዋሪዎች ጋር የተደረገ አይደለም የሚል ሀሳብ እያነሱ ነበር። ምክንያቱም የመቀሌ ከተማ ነዋሪዎች ያልተሳተፉበት፣ በተለይም ወጣቶች ያልተሳተፉበት፣ ከሌሎች አካባቢ የመጡ ወጣቶች በእጅጉ የበዙበት ስብሰባ ነበር በማለት ነው የሚነቅፉት። በዚህ ስብሰባ ላይ እንግዲህ ዶክተር ደብረጽዮን ንግግር ያደረጉ ሲሆን ያለን ብቸኛው አማራጭ አንድነታችንን አጠናክረን በመታገል ህልውናችን ማረጋገጥ ነው በማለት አመልክቷል። እንግዲህ በዚህ መድረክ ላይ እንግዲህ እንደተናገሩት ከሆነ ከዚህ በፊት የትግራይ ህዝብ በፌዴራል መንግስቱ የታወጀበትን ጦርነት ለመቋቋም የተለያዩ ጥረቶችን ሲያደርግ ነበረ። ሆኖም ግን ከዛ በኋላ በተፈረሙ የፕሪቶሪያ ስምምነት ተከትሎ ጉዳዮቹ ወደ ረገብ ወደ ማለትም አወዛጋቢ የሆኑ ነገሮች ረገብ ወደ ማለት መጣው ወደ ሰላማዊ የፖለቲካ ትግል ይለወጣል የሚል ወይም ደግሞ ወደ መግባባት ይቀየራል የሚል ሀሳብ ነበር። ሆኖም ግን ብልጽግና የትግራይ ህዝብን ጥያቄ በሰላማዊ መንገድ ለመመለስ ምንም አይነት ፍላጎት የለውም፣ እኛን ሲያደክመን ነበር በማለት አመልክተዋል። ጥያቄዎቻችንን በሰላም ለመፍታት ተስፋ በማድረግ እየጠበቅን ነበር ያሉት ዶክተር ደብረጽዮን፣ ይሁን እንጂ ፍትህ አላገኘንም፣ ነዳጅ፣ በጀት እና መንግስታዊ አገልግሎት ተከልክለናል፣ በድሮን እንግዲህ እየተሰለልን ነው፣ በተለያዩ መልኩ ተከበን ያለ ነው በማለት እንግዲህ አመልክተዋል። እንግዲህ በገዢዎች ጉልበት የትግራይ ህዝብ ተንበርክኮ አያውቅም ያሉት ዶክተር ደብረጽዮን ያለን ብቸኛው መፍትሄ አንድነታችን አጠናክረን ታግለን የትግራይን ህዝብ ህልውና ማረጋገጥ ነው ሲሉ ተናግረዋል። እንግዲህ በዚህ ንግግራቸው ላይ የብልጽግና ስርዓት የሰላም ኃይል አለመሆኑ የታወቀ ነው በማለት እንግዲህ አንስቷል። በእጅጉ በርካታ ነገሮችን ያነሱት ከዚህ በፊት ደጋግሞ ያነሷቸው ናቸው። በመድረክ ላይ እንግዲህ ቅድም በሰራነው ዘገባ ላይ እንግዲህ እነዚህ የውይይት መድረኮች ላይ የሚነሱ ሀሳቦችና የሚሰጡ መግለጫዎች ይፋዊ መግለጫዎች ማለት ነው የጦርነት ማሟሟቂያ ነው የሚመስሉት እና እጅጉ ውጥረቱን የሚያሰፉ እንደሆኑ ነው እየተገመተ ያለው። አንዳንድ የመረጃ ምንጮች እንደሚያመለክቱት ከሆነ ለሚመጣው ቅዳሜ በትግራይ ሰላማዊ ሰልፍ ሊካሄድ እንደሚችል መረጃዎች አሉ። ይኸውም ባለፈው ቅዳሜ ለተካሄደው ሰላማዊ ሰልፍ መልስ የሚሆን ሰላማዊ ሰልፍ ለማድረግ ነው። ሁለተኛው ነገርም ደግሞ ሰላማዊ መንገድ ተዘግቷል፣ የጦርነት መንገድ ነው አሁን ያለው የሚለውን ለማሳየት ያሰበ ነው በማለት ነው የመረጃ ምንጮች ያመለከቱት። አድማጭ ተመልካቾቻችን እንግዲህ ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።